አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት አመሻችሁልኝ? ደህና ናችሁ ወይ? መግቢያ ላይ ያያችሁት እንግዲህ ቲክቶክ ላይ አጋጣሚ አግኝቼው ነው እና ይሄን ቪዲዮ ታስታውሳላችሁ? ብሩኬና ሀሰን ምናምን እንደዚህ ሲገለፍጡ እና እነሱም አሁን ከካሜራ ጀርባ እርግጠኛ ነኝ ቲክቶክን ምናምን ረብሻውን የኛን ጋጋታ የኛን ጫጫታ ተሳዳቢዎችን ምናምን ሲያዩ ላይቭ ላይ ተቀምጠው ገስት ላይ ብዙ ነገር የሚባለውን ሲሰሙ በእርግጠኝነት እንደዚህ ነው የሚገለፍጡት። ምክንያቱም እነሱ ከካሜራ ጀርባ ሰላም ስለሆኑ ማለት ነው ውዶቼ። ይመጣሉ የ20 ደቂቃ የ30 ደቂቃ ቪዲዮ ይሰራሉ። ከዛም በኋላ ፏፈሽ ናቸው በቃ ገባችሁ? እና ስለምንም ነገር አታስቡ፣ አትጨነቁ ውዶቼ። ስራ መሆኑን አምናችሁ መቀበል መቻል አለባችሁ። እናንተ ከጭንቀት ነጻ ለመሆን ከፈለጋችሁ እንደዛ ነው ገባችሁ? ከዛ ውጭ ግን እውነት መስሏችሁ ሁሉ ነገር ማለት የሚለቀቀው ሁሉ እውነት ነው እያላችሁ የምትጨናነቁ ከሆነ ራሳችሁን ነው የምትጎዱት። ስለዚህ ራሳችሁን ጠብቁ ማለት ነው። ምክንያቱም አብዛኛው ሰው ሀገር ላይ ናችሁ። ሀገር ቤት ያለ ሰው ከስንት አንድ ያው ትንሽ ነው ብዬ አስባለሁ የሚመለከታቸው ሀገር ቤት ከኔትወርክም ከምንም አንጻር ማለት ነው። ኔትወርክ እንደ ልብ ካለ ማግኘትም ምናምን የተነሳ የተወሰነ ያው ይኖራል አለም ደግሞ ግን ደግሞ አብዛኛዎቻችን ውጭ ሀገር ነን። ስለዚህ በውጭ ሀገር ሆነን ደግሞ በተለያየ ሀሳብ ተወጥረን ከዛ ተጨማሪ ደግሞ እንደዚህ አይነት ጭንቀት ውስጥ መግባት ምናምን አስፈላጊ አይደለም ውዶቼ። ራሳችንን ማረጋጋት መቻል አለብን። አይኖ በጣም ስለምትወዷቸው ምናምን ነው፣ ግን አትስጉ፣ አትጨነቁ። ሲቀጥል ያው እንግዲህ ዛሬ ሀይሚና ብሩኬ እንግዲህ ዛሬ በዩቲዩብ አልመጡም። ቅመማም እንግዲህ በኋላ ላይ በቲክቶክ ላይቭ ላይ ነው የምትመጣው። ተዘጋጅተን ጠብቃታለን እንግዲህ ንግስቷን እና ብሩኬ ደግሞ ቀብራራው አለማየሁ የቅመሜ ንጉስ በፍጽ ቤት ተከስቷል ማለት ነው። ማሻአላ በጣም አምሮበታል። ደግሞ በይበልጥ ደግሞ ቅመምዬ ብትኖር ሞርዛን ያምር ነበር ማለት ነው። በጣም ደስ ይል ነበረ። ብቻ ግን ኢንሻአላህ እያበዱ ይመጡልናል። ያው ይሄ ነገር ጨርሰው ማለት ነው ከስራቸው ሲወጡ በሚያምር ነገር እነሱ ታውቋቸዋላችሁ አይደል? ማሳበድም ማሳከምም ይችላሉ። ማከምም ማሳበድም ይችላሉ ማለት ነውና ከዚህ ነገር ሲወጡ ኢንሻአላህ በአሪፍ ነገር ይመጡልናል። ግን ደግሞ እስከዛ ትግስት ያስፈልጋል። ሁላችንም ትግስት ማድረግ መቻል አለብን። መስራት ስላለባቸው በዚህ ሰዓት ነው መስራት ያለባቸው ውዶቼ። ስለዚህ ያው የያዙት ስራ ነው። በትግስት እንጠብቅ እና ዛሬ ሰውም ቀለበት ለምን አደረክ አሁን ይቅርታ ይቀድም የለ እንደ እያለ ይፈርድብኛል። ብዙ ሰው እንደዛ ነው የሚለው። ግን እኔ ደግሞ ህይወታችን ላይ ከዚህ በፊት አንዳንድ ነገሮች በተፈጠሩት ነገሮች ኮምፎርታብል ነበረች። አሁን ግን ኮምፎርት እንድትሰማት ለማድረግ ያክል ነው አይነት ነገር ብሏልና ያው ከዚህ በኋላ በእኔ እርግጠኛ መሆን እንድትችል ብዬ ነው ለማለት ፈልጎ ነው እንግዲህና እና ይቅርታ ደግሞ የሚለው በምን ምክንያት ነው ማለት ይቅርታ የምላት ልላት የምችለው ለሷ ባለማማከሬ ነገሮችን ለሷ ባለማማከሬ ነው። ግን ደግሞ ያንን ያላደረኩበት የራሴ የሆነ ምክንያት ስላለኝ ነው። ያ ማለት በቃ የእሷና እኔ ያለንበት ሁኔታ እንደዛ እንዳደርግ አይጋብዘኝም። ብነግራትም አትቀበለኝም ነበር አይነት ነገር ነው ያለው ማለት ነው። እና ውዶችዬ ያው ቅመምዬ እየተቀየመችው አብረን እንኖራለን ምናምን ባለው ነገር ነው እንግዲህ እና እንዴት በሷስ እንዴት እንደዛ በዛ ልክ ያስንቀኛል እና ደግሞ እንዴት አብሮ ከኔ ጋር ለማኖር ያስባል የሚለው ነገር ነው በጣም የተሰማት የነበረው። እንግዲህ ከዛም በኋላ ነው በዛ የተነሳ ነው ዞሮ ዞሮ የተጣሉት አይደለ? ተጣሉ የተባለው ውሳኔህን ንገረኝ ምናምን ስትለው አይ እንትን አይደለም ውሳኔን አልቀይርም አይነት ነገር ስላላት እንዴት ቢያስበው ነው ከኔ ጋር አብሮ ከአንድ ቤት ሊያኖራት ያሰበው የሚለውን ነገር እና ደግሞ እንደዛ ስትወረጫጭባት ስለነበረ በቃ አስንቆኛል ማለት ስሜት ስለተሰማት ይመስለኛልና በዛ ነው በድራማው ማለት ነውና ቅመምዬ የተቀየመችው በዛ ነው እንጂ ከዛ በፊት ባለው ነገሮች ነው ብዬ አላስብም ማለት ነው። ምክንያቱም ያው አምናበት ስለነበር ስታደርግ የነበረ ሁሉን ነገር ማለት ነውና ውዶችዬ ለማንኛውም ብሩኬም ይቅርታ ካለ በዛ ያንን ነገር ነው ብዬ አስባለሁ ማለት በእኔ አስተያየት ምንድነው እሱ በቃ ሀይሚዬ ያን ነገር ሳደርግ
ላንቺ ማማከር ነበረብኝ ግን ባማከርሽም ስለማትቀበኝ ብዬ አስቤ ነው። ከዛ በመቀጠል ደግሞ የማይሆን ውሳኔ ወሰንኩት ደፈሬ በቃ ሌላ አማራጭ ስላጣሁ ነውና ያንን አማራጭ ተጠቅሜ ደግሞ አይኖ በጣም እንደሚከብድ አውቃለሁ፣ ማድረግ እንደሌለብኝም አውቃለሁ። ግን ነገሩን በጸባይ ለመፍታት ስለፈለኩኝ ነው። ከዛ በተጨማሪ ደግሞ እሷ እንደዛ ያንን ነገር ስናገራት አንቺ ላይ በጣም ብዙ ነገሮችን ስታሳይ ነበረ። እንደዛ እንድትናቂ ፈልጌ አልነበረም፣ ግን አማራጭ ስላጣሁ ነው እና ለዛ ነገር ደግሞ በጣም ይቅርታ እና ከዚህም በፊት ባሉት ነገሮች በሙሉ ከጎኔ ስለሆንሽ ነገሮችን ጭክን ብለሽ አምነሽኝ እኔን ከጎኔ ስለነበርሽ በጣም አመሰግናለሁኝ። በዛ መካከል እኔ በመወስናቸው ውሳኔዎች አንቺን በቃ ስሜትሽን ይጎዳል ምናምን የሚለውን ነገር ሳላስበው ቀርቻ አይደለም፣ ግን አማራጭ ስላጣሁ ነው አይነት ነገር ብሎ በቃ በዛ ነገር ነው ይቅርታ መጠየቅ ካለበት ብዬ ማስበው እንጂ ከዛ ውጭ ሌላ ነገር የለም። ምክንያቱም ያው ችግሩ ከወደሱ ነበረ። ብዙ እሱ በጣም ብዙ ሲሰደብበትና ሲረገጥበት የነበረው ነገር ነበረ። አለመታመን አለ፣ ብዙ ጫናዎች ነበሩበት እሱ ላይ ማለት ነው። በጣም ብዙ ጫናዎች እሱንም ደግሞ በዙሪያ ያሉት ሰዎች ምናምን በዛ መካከል ውስጥ ደግሞ በዙሪያ ያሉት ሰዎች ራሱ በቃ ነገሩን አሴፕት አድርጎ ሲቀበል ይሁን ብሎ እሱ ሁላቸውም ደግሞ አሴፕት አድርገው ነው የተቀበሉት እነሱ ማለት ነው እንጂ ቁጭ አድርጎ ምናምን ጊዜ ሰጥቶ የጠየቀው ሰው የለም ማለት ነው። በዙሪያ ያሉትም ጓደኞች በቃ እሱ ከተቀበለ ብለው የእሱ ነው ብለው ኦልሬዲ ልጁ ምናምን ተቀብለዋል። ብዙ ጫና ነበረበት፣ በዛን መካከል ውስጥ ብዙ ጭንቀት ውስጥ ነበረበት ማለት ነው በድራማው አሁን ሁሉም ምለው በድራማው ነው ገባችሁ አስተያየት እና እንደዛ ስለነበረ በጣም ብዙ ጫና ስለነበረበት ከዛም ብዙ ተብሎበትም ብዙ ተሰድቦበትም መጨረሻ ላይ ስሙ ጸርቶ ግን ብዙ የተባለበት ነገር የሱ ሳይሆን ሲቀር በቃ ሀሰንም ሆነ ቅመምዬም ሆነች በዙሪያ ያሉት ሰዎች በሙሉ ማለት በቃ በሰዓቱ እነሱም ተናደው ምናምን ያልሆነ ቃል በሰነዘሩበት ነገር እነሱም ይቅርታ ምናምን ብለው ከዛም በኋላ ሁሉም ይቅርታ ባብለው ምናምን አንድ ላይ ነበር እንትን ማለት የነበረባቸው ማለት ነው። አሁን ግን ቅመምዬ ኦልሬዲ ወስኛለሁኝ ውሳኔን አልቀይርም ማለች ማለት ነው። እንደዛ ያለችው ደግሞ ስራውን ለማስቀጠል ነው። ገባችሁ አይደለ? እንጂ ሊቋጩት ቢፈልጉ ኑሮ በዛ አሁን ባልኩት መንገድ ይቀጥሉ ነበረ ማለት ሁላቸውም ይቅርታ ባብለው ሀይሚዬ ምንም ይቅርታ ስላላመንኩ ማለት በመጨረሻም ስላመነጫጨኩና እንደዛ ሰንተን ስላልኩ ከዛ ደግሞ ብሩኬም ደግሞ ስሜትሽን ስለጎዳሁት ይቅርታ ምናምን ከዛ ደግሞ ማን ነው ሀሰንም ደግሞ ምናምን እኔ ለእናንተ በማሰብ ነው ምናምን ብሎ ነገሩን መቋጨት ይችሉ ነበር። ግን ስራው እንዲቀጥል ሀይሚዬ አልቀበልም ማለች። ገባችሁ? እና አልቀበልም ያለችበት ምክንያት አሁን ሌላ አጥጋቢ ምክንያት ኑሮ አይደለም። ምክንያቱም የተጣሉት በዛ መንገር ነው። ገባችሁ? ኦልሬዲ ያ ችግር ደግሞ ተፈቷል። አንዳንዴ የሆነ ችግር ውስጥ ትገባላችሁ አይደል? በዛ ሰዓት ከምትወዱት ከምታፈቅሩት ልጅ ጋር ወይም ደግሞ ከተዳር አጋራችሁ ጋር ኃይለኛ ጸብ ውስጥ ገብታችሁ ወይም ደግሞ በቃ ጭቅጭቅ ውስጥ ገብታችሁ ችግሮች ተፈጥረው ምናምን በሰዓቱ በስሜትም በንዴትም በቃ እንግዲህ ምናምን ከዚህ በኋላ አልፈልግም እንለያይ ምናምን የሚል ሀሳቦች ታቀርባላችሁ በሰዓቱ ማለት ነው። ከዛ በኋላ ግን እነዛ የተጣላችሁባቸው ችግሮች ሲፈቱ ወደ ራሳችሁ ተመልሳችሁ የመታረቅ ነገር አለ። ገባችሁ? ደግሞም እንደዛ ነው መሆንም ያለበት። ምክንያቱም የተጣላንበት ችግር ተፈቷል። ገባችሁ? ችግሩ ከተፈታ ኦልሬዲ ምን እጠብቃለሁ ሌላ? በቃ ከፍቅረኛዬ ጋር ወይም ከባሌ ጋር አብረን መቀጠል ነው። ወደፊት ደግሞ ማስተካከል ያለብንን እያስተካከልን መጓዝ ነው። ምክንያቱም በህይወታችን ስንኖር ብዙ ችግሮች ይገጥሙናል። እነዛን ችግሮች በብልሃትና በመነጋገር በመደማመጥ ማለፍ ወይም ደግሞ በትዕግስት ማሳለፍ መወጣት ነው። ገባችሁ አይደል? ያን ችግር ማለፍ በቃ ችግሩ እንዴት ነው የሚታለፈው? በንግግር መፍታት። እንደዚህ ችግሮች ሲፈቱ ደግሞ ይቅርታ በመባባል አንድ ላይ በመቀጠል ነው እንጂ ይሄ አልጋ ባልጋ ህይወት ሁልጊዜ በፍቅር ምናምን የሚኖር ህይወት የለም። ገባችሁ አይደለ? ግን በእውነተኛው ሲታሰብ ማለት ነው ግን እንጂ በቃ ኦልሬዲ አንዴ ወስኛለሁ ስለወሰንኩኝ መመለስ አልፈልግም ምናምን የሚባል ነገር የለም። የምትወስኑ እንደዚህ አይነት ውሳኔ የሚወሰነው መቼ መሰላችሁ? በቃ ነገሩን ታግሳችሁ ጥፋቱ ሲደጋገም ይቅርታ እያላችሁ ከዛ አብራችሁ ሲቀጥሉ ይቅርታ እያላችሁ በቃ ካለፈው የማይማር ሰው ታውቃላችሁ። ካለፈው የማይማር ሰው ምናምን በጣም ጥፋቱን በተደጋጋሚ የሚደጋግም ሰው ምናምን ማለት ነው። እንደዚህ አይነት ሰው ሲያጋጥማችሁ ነው። አሁን ግን ብሩኬ ላይ አሁን እስከዛሬ ባየነው መንገድ የምናይበት ይሄ ጥፋት የሚባሉት ነገሮች ምንድናቸው? በየዋህነት ወይም ደግሞ ራሴው አስተካክለዋለሁ በማለት የሚሄደው መንገድ
ከዛ ደግሞ እነዛ ጥፋቶች ወይም ደግሞ የሚሄድበት መንገድ እኮ ሀይሚዬን ላለማጣት ነው። ገባችሁ? ይሄ ማለት ምንድነው? በቃ ሀይሚዬን በጣም ያፈቅራታል፣ ይወዳታል፣ እሷን ማጣት አይፈልግም። ስህተቱ ግን ምንድነው? እሷን ላለማጣት ብሎ የሚሰራው ነገር አስተካክላለሁ ብሎ የሚሄድበት መንገድ ልክ አለመሆኑ ነው። ገባችሁ? እና አንድ ሰው ግን የመጨረሻ በቃ ወስናችሁ እንለያይ የምትሉት ግን ለእናንተ ሳያስብ በተደጋጋሚ አውቆ የሚያጠፋ ሰው የለም። እንዴት ነው አሁን መጀመሪያ የሰው ልጅ ሳያቅ ብዙ ነገር ሊያጠፋ ይችላል አይደል? ከዛ ይቅርታ ይባልና ካለፈው ተምሮ በቃ ወደፊቱ ማስተካከል መቻል አለበት አይደለ? ግን በቃ ሳያስተካክል ምናምን ሆን ብሎ በተደጋጋሚ እናንተን የሚበድላችሁ አይነት ሰው ከሆነ ይሄ እናንተን ማጣት የሚፈልግ ሰው ስለሆነ በቃ ወይም ደግሞ በራሳችሁ ጊዜ ከሱ ህይወት እንድትወጡ የማድረግ ስራ ስለሆነ እየሰራ ያለው በተደጋጋሚ ይቅርታ ብላችሁት ግን በተደጋጋሚ እናንተን የሚበድላችሁ ከሆነ አውቆ ያንን ሰው መራቅ ነው ያለባችሁ። ገባችሁ? ግን ብሩኬ ግን እያደረገ ያለው ነገር ምንድነው? እና በድራማው ነው ውዶቼን አስተያየት የምሰጣችሁ። በእውነተኛው ቢሆን እንደዛ ነው መሆን ያለበት ብዬ የማምነው ራሴ ማለት ነው። እና ውዶቼ ብሩኬ ግን ምንድነው ሀይሚዬን ሆን ብሎ መጉዳት አይፈልግም። ጭራሽ እሷ እንድትጎዳበትም እንድትከፋም እንድታዝንም አይፈልግም። ግን በቃ ነገሮች እሱ ይሄ አስተካክላለሁ ብሎ የሚሄድበት መንገድ እሷን የሚጎዳ ይሆናል። ገባችሁና በአማክራትስ እንደዚህ አትቀበለኝም እንደዚህ ትርቀኛለች በማለት ፍራቻ ወይም ደግሞ ላይክ እንዴት ነው በቃ በራሱ መንገድ አስተካክላለሁ በሚላቸው ነገሮች ነው ጥፋቶቹ ነው እነዛ ነገሮች እየተደራረቡበት የሚሄዱት ማለት ነውና ምን ልላችሁ ነው ውዶቼ፣ ምንም ይሁን ምንም ግን ሀይሚዬና ብሩኬ መቼም አይለያዩም ውዶቼ። እየሰሩ ያሉት ስራ ነው። በቃ ለአንድ ወርም ይሁን ለምንም ይሁን 350K 400K እስከሚገቡ ድረስ ይሄዱበት። እናንተ ደግሞ በትዕግስት ጠብቁ ማለት ነው ውዶቼ። ፍፄ ለምን እዚህ ቤት አላችሁ አይደል እንዴ አብራችሁ አትኖሩ ምናምን ነገር ብሏል። ያው እዚህ ስራ ካላቸው የጀመሩት ነገር አሁን ትናንትና ቀመማ የጀመርኩት ነገር አለ ምናምን ስትል ነበርና ሜቢ እዚህ የሚቆዩበት አጋጣሚ ሊኖር ይችላል የጀመሩት ነገር ካለ ማለት ነው። ካልሆነ ግን ያው አዲስ አበባ መሄዳቸው አይቀርም። ብሩኬ መጀመሪያ ቀደም ብሎ አብረው ይሄዳሉ፣ ግን ለኛ ቀደም ብሎ እንደሄድ አድርገው ሊያሳዩን ይችላሉ። ገባችሁ? እና ከዛ በኋላ ደግሞ ያው የሚሆነው እናያለን። እንግዲህ ብሩኬም እስኪ ሞክራለሁኝ እንግዲህ አብረን ያን ነገር ከተቀበለች የሚሆን አይመስለኝም፣ ግን ከተቀበለች ይሞክራለሁ ብሏል። ፍፄም ተስፋ እንዳትቆርጥ ምናምን ብሎታል ማለት ነው። ከዛ በመቀጠል ደግሞ ምናለው ብሩኬ እኔ ሞክራለሁ፣ ግን ደግሞ ከዛ በኋላ የሰው ልጅ ነኝ እናደዳለሁ፣ የራሴ የሆነ ውሳኔ ሊኖረኝ ይችላል። በመወስነው ውሳኔ ግን ማንም ሰው እንዲከፋው አልፈልግም አይነት ነገር ብሏል ማለት ነው። ገባችሁ አይደል? እና ወደፊት አዳዲስ ቻናል የሚከፈትላቸው ልጆች ከመጡ እንዳትጨናነቁ ማለት ነው። እንደዛ ባይሆን ደስ ይለኛል፣ ግን አካሄዳቸው እንደዛ ይመስላልና እንደዛ ከሆነ ያው ለስራው ነው። ስለዚህ በኋላ ላይ መጨረሻ ላይ ሲጨርሱ ምናምን ቻናል ይከፈትላቸዋል፣ ከዛ ይሰናበታሉ። ከዛም በኋላ ሀይሚዬና ብሩኬ ይታረቃሉ፣ ባበደ ፍቅር ይመጡልናል ማለት ነው ውዶችና መልካም ጊዜ ይሆንላችሁ። ባይ ባይ። እሺ